ሳይንቲስቶች ጋር አዳምጡ። ሁል ጊዜ ስለ ሲንግል ውመን የሚጻፈውን ብታዳምጡ በጣም ፕራውድ ነው የምትሆኑት። በጣም ፕራውድ ነው የምትሆኑት። ሲሪየስሊ ፕራውድ ነው የምትሆኑት። እኔ አንዳንድ ጊዜ ዋው ይሄ ሁላ ነገር አለኝ እንደ ይለከዳለሁ። እየተደባደብን ስንኖር እኛ በህይወታችን ላይ የሆነ ነገር ሲደርስ ለምን አላመለጣችሁም ትሉናላችሁ። ስንሞት ፈልጋ ደግሞ ያንን ፈርተን የሰውን ስም የሰውን አፍ ፈርቶ ደግሞ እንደ ሴት ደግሞ እስቲ ቆይ በቃ ችዩ ልቀመጥ ሲባል ደግሞ ለምን አልሄደችም ትሉናላችሁ። አይ ይሄ ሰው እየጠሩ አይደለም ደግሞ ብለን ኔክስት ሌላ ወንድ ስንይዝ ደግሞ ትሰድቡናላችሁ። ኢትዮጵያ ሴቶች ፈርዶባቸዋል። እኔ ግን ኢትዮጵያ ሴት አይደለም፣ እኔ የዓለም ሴት ነኝ። አይስወር በጣም ጀግና ሴት ነኝ። በጣም ጀግና ሴት። እኔ የማንንም ምክር አልፈልግም። በነገራችን ላይ የማናችሁንም ምክር አልፈልግም። አይ ዶንት ላይክ ዩ ጋይስ የቲክቶክ ያላችሁ አንዳንድ በድን ይዞ ቤት ውስጥ ቁጭ ብሎ አንዳንድ እብድ ይዞ ቤት ውስጥ ቁጭ ብሎ አንዳንድ ወሮ በላ ይዞ ቤት ውስጥ ቁጭ ብሎ 10 ዓመት ከማስቆጠር 10 ቀን ኖሮ መሞትን የመሰለ ነገር የለም። በሰላም ካለምንም ችግር አላይክት ምን እንሆንላችሁ? እኛ ኦልሬዲ ጥሩ ጫንቃውን ይዘናል። በቃ ትልቁ ደስ የሚል ጫንቃ ይዘናል። ለታዳጊ ሴቶች አግዙ ማለት አስቡላቸው። አሁን እንዲህ ብናረግ እንደነ ጂጂ ብንሆን ወይ እንደነ ጉቺ ብንሆን ወይ እንደነ አከሌ ብንሆን ሲንግል ማን ብንሆን ማህበረሰቡ ምን ይለናል? ይህን እኮ መሸከም አቅቷቸው እኮ ነው ተደብድበው ተቀጥቅጠው እኮ የሚሞቱት ብዙ ሴቶች። ሰው ምን ይለናል? ቤተሰቦቻችን ምን ይለናል? ኮሚኒቲ ምን ይላል? ምን እንባላለን? ወጥተንስ ችግር ላይ ብንወድቅ ምን እንሆንላችሁ? እኛ ኢትዮጵያ ሴቶች ምን እንሆንላችሁ? እንሙት እና ሬሳችንን ጎትታችሁ ነው ማውጣት የምትፈልጉት? እናንተ ሲጀመር አጭበርባሪዎች ናችሁ። ወንዶች ስትባሉ ትመጣላችሁ፣ ታጭበረብሩናላችሁ። ጥሩ ምላስ አላችሁ፣ ትመጣላችሁ፣ ታወራላችሁ፣ እናምናችኋለን። ሴት ልጅ ጆሮዋን ነው የምታምኑ፣ እናምናችኋለን። ከበስተጀርባ ግን እየተጎተቱ የሚመጡ ብዙ ጉዶች ብዙ ጉዶች አታሳዩናችን አለ። አሁን እኔ በጣም የሚገርመኝ ነገር አላሳዩችሁም። እኔ ግን አንድ ትንሽ እችን የምታክል ጨረፍታት ያዘ ስም ተጣራ፣ ኢንስታግራም ላይ ተያደ፣ ፎቶ ወጣ፣ እንዳለ ዘርማንዘሩ ወጣ፣ ታሪኩ የ10 ዓመት በሙሉ ወጣ። እናንተ እዚህ ሶሻል ሚዲያ ላይ አታሳዩ። መቼ አሳየ? እኔ አሁን አሳይቻለሁ? አላሳዩ። ማነው ጎትቶ አምጥቶ ጂጂዬ ብሎ መርዶዬ እዚህ ላይ የነገረኝ? እናንተ ሶሻል ሚዲያ ላይ የምትኖሩ ሰዎች አይደላችሁ? የሶሻል ሚዲያ ፊገሮች እናንተ ናችሁ አይደለ? ጂጂ ከዚህ ከተወለደበት አንስቶ እስከሞተበት ቀን ድረስ መታችሁ የቀብር ሰዓትና እድር በሙሉ አዛችሁ ከነገራችሁ እኮ እናንተ ናችሁ። ሌሎች ሴቶች እንደኔ አይነት ውሳኔ ቢወስኑ ልትሰድቧቸው ምን እያላችሁ ነው አሁን ያላችሁት? እናንተ ባመጣችሁት ኢንፎርሜሽን እናንተ እዚህ ቤት ውስጥ ነገሩ ለኩሳችሁት። እኔ በጥርጣሬ ስኖር እኔ ደግሞ ልመለስ ስል አትመለሽም። እናንተ ባመጣችሁት ኢንፎርሜሽን አንዴ በገንዘቧን የጠበሳችሁ ስትሉኝ፣ ገንዘቧን አይቶን የገባው ስትሉኝ፣ እሺ ገንዘቡን ባይ ደግሞ በላችሁ፣ ነጨችሁ፣ ቅልጥሙን ዋጠችሁ፣ አጥሚቱን ዋጠችሁ፣ ያጥንቱን ምናምን በላችሁ። ግራ የሚገባው ሰው ብታገኙ፣ ግራ የምታጋቡ ሰዎች ብትኖሩ ኢትዮጵያኖች ናቸው። የእኛን አጥንት ምንድነው? የአጥንት ውስጡ ምንድነው የሚባለው? ምን የሚባለው? የአጥንት ውስጡ ምንም አቅም ነው። አቅኑን በላችሁ ትሉናላችሁ። አቅናችንን ስሰጥ ደግሞ አቅናናችሁ መቀንያችንን ስንሰጥ ለምን መቀንያችሁን ሰጣችሁ ትሉናላችሁ። መቀንያውን ስንቀበል ደግሞ መቅኔውን ብልት አድርጋ አጥንቱን አስቀርብታ ልጁን አሳብዳ ትሉናላችሁ። የትንኝ ለእናንተ ስንለኛ ሴቶች፣ የኢትዮጵያ ሴቶች ሬሳችን እየወጣ እኮ ነው። ይሉንታ ፍራቻ ሰው ደግሞ በፍቅር በእድሜ ምንም ተገለ ኖ ወንድ ልጅ በእድሜ ካነሰ እንዳትጠብሱ ወይንም ደግሞ አብራችሁ እንዳትሆኑ። ወንድ ልጅ በእድሜ ካነሰ አስተሳሰቡ በእድሜ በለጠም አነሰን ዘሴም ናችሁ። ሁላችሁም አንድ ናችሁ። 99 ሴት ብትጠየቅ ከልጄ ጀምሮ ከፈለኩኝ እስከማንም አንድ ናችሁ ወንዶች። ምን እናርጋችሁ? ምን
ለሚዲያችሁ ስትሉ ብዙ 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 ነገር ታወራላችሁ። ለሚዲያችሁ እዚህ ሚዲያ ላይ ለሚዲያ ሲባል ማለት ነው። ግን የምታወሩት ነገር እያንዳንዱ ትውልዱ ጋር ይሄድና የቀነኒ ነገር አይነት ይመጣል። አምቆ መቀመጥ፣ ፍራቻ፣ በፍራቻ መሞት፣ በፍራቻ መግሳት። ይሄ የብዙ ሴቶች ታሪክ። እኔ በራሴ ይደረሳል። ዛሬ አይደለም ከ20 ዓመት በፊት ከ25 ዓመት በፊት ፍርሃት፣ አለመብላት፣ አለመጠጣት፣ መግሳት፣ መጨናነቅ፣ ጭንቀት። እኔ ስለኖርኩበት ነው ይህንን ነገር የምነግራችሁ። ስለኖርኩበት ስላለፍኩበት ነው። ይሄ ጥሩ አይደለም፣ ለታዳጊ ጥሩ አይደለም። እኛ ችግር የለውም። እንደኔ ያለችዋ 100 ምናምን ሚሊዮን ህዝብ ቢሰድበኝ ችግር የለውም። ግን ይሄ ነገር ለታዳጊዎቹ በጣም ግራ ያጋባቸዋል። ለታዳጊዎች ጥሩ አይደለም። ግራ የሚያጋባ እኮ ነው። ገንዘብ ኖሯት አንድ ሴት በራሷ የምትተማመን ስራ ኖሯት ትምህርቷን ጨርሳ ምናምን ነገር ምናልባት ፍቅር አገናኝቷት ከእሷ አነስ ያለ ሰው በኑሮም ይሁን በመልክ አነስ ያለ ሰው ጋር ስትገናኝ እንዴት አንቺን የምስል ሴትዮ ከዚህ ሙጀሊያም ሰውዬ ጋር ትገናኛለች ትሉናላችሁ። እሺ ብላ ደግሞ ያችሁ ተመሳሳይ ሴት ደግሞ ትሄድና አንድ አስቀያሚ ሽማግሌ ስትይዝ እንዴ አንቺን የመሰልሽ ሴትዮ ከዚህ ጆንያ ጋር ትሉናላችሁ። ግራ ገባን። እግዚአብሔርን ግራ የሚያጋባ ነገር ነው። ለምንድን ነው ሰዎች መጥፎ መልኩንም ሁሉ ነገር የምታውትና መጀመሪያ ከራሳቸው ይምጣ። ቀማችም አልቀማችም እሱም ሄደ እሷም መጣች። እስቲ ከነሱ ይምጣ። ባለቤቶቹ ይነጋገሩ። የተቀማችሁ የቀማችሁ ምን አድርጋ ነው የምትቀማው? እንዴት አድርጋ ነው የተቀማው? መጀመሪያ ወንዶች ራሳችሁን አቅሙ። ራሳችሁ ሴት ልጅ አይደለችም ወንጀለኛ መሆን ያለባት። ሴት ልጅ አይደለችም። ሴት አይደለችም ይዛው እንትን ብላው አግታ ወይ የሆነ ነገር አርጋው የምታረገው እራሱ ወንዱ ነው። ለዚህ ሁሉ ተጠያቂ አንድና ወንዱ ነው። ተጠያቂ ስላችሁ ወንጀለኛ ነው ያልኩኝ አይደለም። እዛ ቤት ውስጥ አንድ ችግር ነበረበት። በዛ ችግር ውስጥ ሲወጣ እዚህ ጋር ተጠለፈ፣ ቀረ፣ ሰመጠ። ይኸው ከዛ በፊት የነበረችዋ ሴት ደግሞ ከቻልሽ በሰላም የሚለይሽ ከሆነ ጠዋት ተናግሬዋለሁ ቪዲዮ። በሰላም የሚለይሽ ከሆነ ያ ወንድ እባክሽን የወርቅ ጃንጥላ ታውቂያለሽ? የወርቅ ጃንጥላ ታውቃላችሁ አይደለም? እንደዚህ የሚያዝ አንዳንድ ጊዜ ስለት ተስላችሁ ወደ ቤተክርስቲያን የምታስገቡት። ተመስገን ስለሄድክልኝ፣ ምክንያቱም የሚጠብቀኝ ሌላ ስላለ ቴንኪው በሉት። ተመስገን በሰላም ስለተለያያችሁ። እናንተ ሰዎች እኔ ተአምር ነው የሆነብኝ። በሰላም መለያየት ተአምር ነው የሆነብኝ። በሰላም መለያየት፣ ከጓደኛ ጋር በሰላም መለያየት፣ ከልጅ ጋር በሰላም መለያየት፣ ከስራ ጓደኛ ጋር በሰላም መለያየት፣ ከሌላም ወንድ ጋር በሰላም መለያየትን የመሰለ ነገር በዚች ምድር ላይ የለም። ቁጭ ብሎ አውርቶ ፍርድ ቤት ተገናኝቶ ንብረትም ካለ ልጆችም ካሉ ተከፋፍሎ ቤት ውስጥም ድብድብ ከነበረው ቆሞ በቃ ስትለያይ ባይ ፍቅሯን ይዘክ ባይ ባይቻው መልካም ጉድላክ መልካም ጊዜ ያርግልን። ይህንን የመሰለ ትልቅ ነገር የለም። ጥላችሁት የምትሄዱት ጸጸት፣ ጥላችሁት የምትሄዱት ሰብራችሁት የምትሄዱት ክህደቱ፣ ያንን ሁላ ነው ያቺ ሴት የምትሸከመው። ግን የእኛ ሴቶች ምን ትላላችሁ? የእኛ ሴቶች አሁን ፍቅር ይዟታል። ኖ የሚጠላ ሰው፣ የተሰደበ ሰው፣ የተረገጠ ሰው ፍቅር አይዘው። የሚይዘው ምን እንደሆነ ታውቃላችሁ? እምነት ማጣት፣ ክህደት፣ መሰደብ፣ መገልመጥ፣ መሽሟጠጥ። በተለይ የፈረደበት እውቅና ሲኖርክ ሴትን ሴት እንደዛ ስትል በጣም ነው የሚያሳዝነው። በጣም ያሳዝነው። ታውቃላችሁ እንዴት እንደሚያም መከዳት ታውቃላችሁ? መከዳት ማለት አፈቀርኩሽ ስላለ ምናምን አይደለም። ውያችሁ ውሸቷ፣ ክህደቷ እሷ ናት የምታምነው። የእሱ መሄድ አይደለም መሸወድ፣ ብዙ መስጠት። ልባችሁን አትስጡ። እኔ ልቤን አልሰጥም የምትልም ሴት አለች። ልብ እኮ አይደለም የሚሰጠው፣ እምነት። ልብ አይሰጥም። አንደኛ አማርኛችሁን ራሱ አስተካክሉ። እምነት ማጣት
እናንተም ስትጀምሩ በጣም 100% ሹር የምነግራችሁ እያንዳንድ ሴት እዚህ ላይ ሆነች ያ የምታወሪ በሙሉ ቀድመሽ የምትወርቂ እንዲያውም የምታወሪ ሴት ነሽ። በጣም አፍቃሪ ሴት ነሽ የምትወርቂ። ዝም ባለ አፍ ዝም ባይገባም። ዝምተኛ ሴቶች ምንም የሚወጡት ነገር የለም። አይ እኔ እንደዚህ ነኝ እስከ ዛሬ ድረስ የሚወድቁት እኔ አልገኝም። እኔ በፍቅር አልገኝም። ፍቅር በጣም አንበርካኪ ነው፣ ያንበረክካል። ክህደት ደግሞ ይሰብራል። ለምን ልብስ ገዛችሁለት? ለምን ይህን ማድረጋችሁለት? ለምን ይሄን አለ? በነገራችን ላይ ስማርት ሴት እንደኔ ያለችዋ ሴት እኛውም በነገራችን ላይ እያንዳንዱ ያወጣዋትን ሳንቲም በኢንሹራንስ ያስመልሻለሁ። አታውቁ ማለት ምስኪን ጅል ሴት ልትኖር ትችላለች። እንደኔ አይነቷ ሴት ግን አልኩሽን ያወጣዋትን እያንዳንዷን ሴት እኔ ኢንሹራንስ አለ። እዚህ ጋር ጆሮ ጌጥ ከጠፋ እግዚአብሔርን ካልፈራው የጆሮ ጌጥ ጠፍቶብኛል እንደዚህ አይነት ቦታ ብዬ ማስመለስ እችላለሁ። እያንዳንዷን ነገር ማስመለስ እችላለሁ። ምናልባት ሌሎቹ ላይ ያደርጉት ይችላሉ። እንደዚህ አይነት ነገር ደግሞ በህይወታችሁ ምናልባት አንድ ይሆናል የሚያጋጥማቸው። ምንድን ይህ ሰውዬ ደግሞ ኦኬ። ግን እቃውም የወጣውም የተገዛው መኪና ይሁን የተገዛው ቴሌቪዥን የተገዛው ምንም ቢመለስ የማይመለስ ግን ክህደት አለ። ክህደት ከክህደቱም አልፎ ደግሞ መናናቅ፣ መሰዳደብ። እሱ ግን እስከ መቼው መመለስ። እሱ የሚያመጣው በቀል ነው። በቀል ብቻ ነው የሚመልስ። ወይ ከእግዚአብሔር የሚመጣ በቀል ወይ ራሳችሁ የምትፈጥሩት በቀል ያ ነው። ዋይ ግን ለምንድን ነው ሴት ሆናችሁ ሴት እንጀጅ የምታደርጉት? ወንዱ ይበል ችግር የለም። ለምንድነው ሴት ሆናችሁ ሴት እንጀጅ የምታደርጉት? ለምንድነው ከሁለቱም ጎን የማታዳምጡት? ከተቀማችሁ ተቀማችሁ፣ የተቀማቻለች የቀማቻለች። ለምን ማታዳምጡት? የተቀማችሁም እኮ አሁን እናንተ ተቀማች ትሏታለች፣ እሱ አልተቀማችም። ምንድነው ደቃን የሚቀማማው ሰው አልተቀማችም። ያ ምናልባት ያ ሰው የሆን ነገር አልተመቸውም ሄደ። ምናልባት በስታበት የማይችላት ሆኖ እንዲያውም አሁን ካገኛት ይልቅ ይችኛዋ በስታበት ሊሆን ይችላል። የማትቻል ጀግና ሴት ልትሆን ትችላለች። የማይችላት ምናልባት ላይግባቡ ይችላል። በጣም ስማርት ሴት ልትሆን ትችላል። ይሄ ደግሞ ጀንፈር ጆንያ ደደብ ሊሆን ይችላል። ሁል ጊዜ ለምን እናንተ በአልጋ በቁመና በቁንጅና ምናምን የምትሄዱት? ምናልባት የማይግባቡበት አንድ ነገር አለ ወይ ብላ 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 አንጓ የሆነባት ሴት ልትኖር ትችላለች። በዚህ ብትለው በዚህ ብትለው በዚህ ብትለው አንጓ ታውቃላችሁ። አንጓ ቢታኘክ 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 የማይደቅ ወፍጮ ውስጥ እንደዚህ ካልወረወራችሁት በስተቀር። ግን እኔ የምለው ምንድን ነው መጀመሪያ የኔ ስም አቁሙ። እኔም ከማንም ጋር ልታወዳደሩ አትችሉ። አቁሙ። ስለ እኔ ስም እኔ ፍጹም መስማት አልፈልግም። በተለይ ወይ ካወራችሁ ስታወሩ ይሄ እንደዚህ ሆነ እንደዚህ ተፈጥሮ ፍጹም ቶታል ውሸት። እኔ ማውራት አልፈልግም እንጂ አትራፊ ነኝ። እኔ በጣም አትራፊ ነው። አተረፍኩኝ። አንድ ነገር ግን ሆኛለሁ። ተንቄያለሁ፣ ተሰድቤያለሁ። ያንን ደግሞ ጊዜውን ጠብቄ መልሰዋለሁ። ምንም ችግር የለውም። ዛሬ ባይመለስ የዛሬ 5 ዓመት ይመለሳል። የዛሬ 5 ዓመት ባይመለስ የዛሬ 10 ዓመት ይመለሳል። ይሄ ነው። በተረፈ ግን እንዲያ ወጥታ እንዲያልሳ የኔ ወንድም ስንቀበላችሁ ገንዘብ መከራ፣ ስንሰጣችሁ መከራ። ወንዶች ምን ሆናችኋል? ስናግዛችሁ የሆነ ነገር ደገፍ። ሔዋን እኮ ለአዳም እኮ ምንድን ነው ልትረዳ ዘንድ ነው አይደለም የሚለው። እኛ እኮ ልንረዳችሁ እኮ ነው፣ ልናበዛችሁ፣ ሰላም ልንሰጣችሁ እንጂ ተደግፈናችሁ ልንቀለብና እንደፈለጋችሁ ልታረጉን አለ። ምን ችግር አለው ብንረዳችሁ? ምን ችግር አለ? ምንድን ነው ፍቅር ማለት? መዋደድ፣ አብሮ መኖር ማለት ምን ማለት ነው? ካለ አይ ወንድ ልጅ ሲደረግለት አይወድም። አህያ ስለሆናችሁ ጀንበር ስለሆናችሁ ከልጅነታችሁ በሙሉ ባስተዳደጋችሁ የመጣ አንድ ነገር አለ። ያ ካልቻላችሁ ሳቅማችሁ ካልቻለ ከድልድይ ላይ ወድቃችሁ ራሳችሁን ልታጠፉ ነው። ከድልድይ ላይ ብላችሁ እንግዲህ እንደዚህ አይነት ወንዶች ናችሁ በብዛት የምታጋጥሙት። እና ግን እናንተ ወንዶች እኮ ተፈቅራችሁ እኮ አይደለም። ሴት ልጅ እናት ናት፣ ሴት እህት ናት። ከወንድ ይልቅ
የመባባት የማዘን የመንከባከብ ተፈጥሯዊ እንትን አላት። እናንተ አይደለም በነገራችን ላይ የረዳነውን የተንከባከብነውን በሙሉ እዚህ ላይ ወጥተን ካሳየን ሁሉንም አፍቅረናል ማለት ነው። እኔ አሁን እንግዲህ እንደው ስም መጥራት አልፈልግም። ለስንት ወንዶች እዚህ ላይ አንበሳ አውርጃለሁ አይደለ? እዚህ ቲክቶክ ላይ አፍቅራቸው ነው እንዴ? ኢቭን የምትጠሉት ጆከርን የምትጠሉታል ግን ከኔ ጋር የማንግባባው ጆከር 3 አንበሳ 4 አንበሳ አውርጄለታለሁ። ልዩነት ኖረን ልዩነት የፖለቲካ ልዩነት አለን፣ ተሰዳድበናል ምናምን ስለማፈቅረው ነው እንዴ? አይደለም። አፈር ቢን ያልሽ አንዳንዱ ብር ኖሮት ራሱ ሱሪና ጫማ በስነስርዓቱ የማይለብሳል። አንድ ሱሪ ለብሶ ወሩን በሙሉ እንዲውልውል የሚልም አለ። ምን አለበት ቢረዳ፣ በልብሱም ቢሆን በህይወቱም ቢሆን በትምህርቱም ቢሆን ምን ችግር አለው ቢረዳ? ምንድን ካለ ግን የሚያናድደው ምንድን ነው? የሆነ ነገር ሰጥቼ ውደደኝ ብዬ ራሴ የማታልል ከሆነ እሱ ጋር ነው ችግሩ። እሱም ደግሞ የኔ ችግር ነው፣ የእሱ አይደለም። የኔ ችግር ነው መሆን ካለበት። አይ እኔ ለወንድ ልጅ 5 ሳንቲም አልሰጥም። እሺ እሱ ይስጥሽ ተቀበል። ከዛ ምንድነው የምትባዩ አንቺ? ይኸው እዚህ ጋር አሁን እዚህ ምን ይለኛል? አንቺ የሾለብሽ ይለኛል። ምን ይሻለናል? ምን ይሻለናል? እኔ እና ደጀኔ ብሏል። ተቸግረናል። የኢትዮጵያ ወንዶች ግን በጣም ችግር አለባቸው። በጣም ችግር አለባቸው። ሲሪየስሊ በጣም ችግር አለባቸው። በተለይ ሴት ላይ ያላችሁ ጥላቻ በተለይ ትንሽ ሴት ትንሽ በቃ ትንሽ የሆነ በቃ ገንፈል ካለ ግፍት አድርጋቸው የመወርወር ነገር ጥሩ አይደለም። ከዛ ደግሞ መልሳችሁ ደግሞ ለምን ጥለሽው አልሄድሽም ነበር እያወቅሽ እንዴት ከእሱ ጋር ተገብሽ? ጨው ነው እንዴ የምቀምሰው? እሱ ጨውና በርበሬ ምናምን ሲሆን እኮ ስትገዛ ወይ የበርበሬ ጥሩ ነው ቅላቱ፣ ጣዕሙ፣ ጠረኑ ብለህ የምትገዛ ይሄ እኮ ሰው እኮ ነው። ለዚያውም አንተ ወንድ ይሄ ምላሳችሁ ላይ በኢየሱስ ስም ሰው ደግሞ አንድ ካልደረሰበት በስተቀረ ከየት ነው የሚያውቀው? አያውቀው። የሚያውቀው ነገር የለም። ተታሉ የማያውቅ ሰው እኔ አሁን እርግጠኛ ነኝ በመጀመሪያ የተታለለች ሴት ወይም በመጀመሪያ የተታለለ ወንድ ደግሞ አይታለልም። ሴትም እንደዛው ደግማ ትታለል። ቦምብ አንዴ ነው የሚፈነዱ አይደለም እንዴ? ሁለተኛ ላይ አይፈነዳም። ምናልባት ልናፈነዳ እንችላለን፣ ግን ጨካኝ ነው የምታረጉ። ሁሉ ጊዜ እንደዚህ በገፋችሁን ቁጥር ውጭ ሴትዮ ለምንድነው ወንዶችን እንዲህ የምታደርገው ደግሞ እንዳትሉ እኔ አሁን አይደለም ለወንድ እግዚአብሔር ምስክሬን ነው የምላችሁ፣ ለሰው በሙሉ ያለኝ አመለካከት በጣም በቃ አስቀያሚ አመለካከት ነው ያለኝ። አይደለም 5 ሳንቲም ልሰጥህ እርጅኝ ምናምን ስትለኝ ራሱ ለምን የሆነ በረሃ ላይ አትሆንም? አይመቸኝም። በቃ ለውጣችሁናል፣ ግን ባይሆን ጥሩ ነው። እኔ ተለውጫለሁ ኦልሬዲ። ግን ሌሎች መልካም ሴቶች ደግሞ ባትለውጡስ? ሰው ስላፈቀረ ወይ ፍቅርን ለመግዛት ወይ የሆነ ነገር አይደለም ይሄ የፈረደበት ወይ ደግሞ ስደት ላይ ነው ጊዜ ነገር የሚያጋጥመው። ገባች ወይ? ስትንቀዋለን ከአንዱ ወደ አንዱ ስትንቀዋለን ወይ በጣም የሚያስጠላ ሁኔታ ላይ ሆናችሁ ስለምናያችሁ ነው። አትሊስት እንደዚህ አይነት ነገር ላይ ምን ሆነው ስደት ላይ የምትናደጁ ነገር ግርም ይለኛል። በጣም የሚያናደደኝ ምክንያቱም ምክንያት ይህ መልካም ባህሬን እንደምንም ብላ ያመጣሁ መልካም ባህሬን በአንድ ሰው ምክንያት ኦልሬዲ ቆሽሿል። በአንድ ሰው ምክንያት ትናደዳለህ። ኦፍኮርስ በአንድ ሰው ምክንያት ለምን ሆነ ትላለህ። ግን ደግሞ እንደ ሚዲያ ፊገር ሁሉም መጥቶ እንደ ስም ሆነ ሲጫንብን ስላፈቀር በተለይ ፍቅርን በገንዘብ እንደምትገዛ በእድሜ ደግሞ ትንሽ ሴት ልጅ በእድሜ በለጥ ብላ ወንዱ ወይም ደግሞ ሴት ልጅ በመልክ ትንሽ ለእናንተ ቆንጆ ላትሆን ትችላለች። እኔ የምላችሁ ግን ቁመናው ያማረ ጤዚጋ ጥያቄ ያለኝ ቁመናው ያማረ ምናልባት ውስጡ የሚያምር ይመስላችኋል እንዴ? እውነቱን ልንገራችሁ፣ አንዳንድ ሰው መልኩ ፉንጋ ሆኖ ወይ አስቀያሚ ሆኖ ሲናገር ከአፉ ማር ጠብ የሚል ብዙዎቻችን የምናውቃቸው ሰዎች አሉ። ለምሳሌ እንደ ጋዜጠኛ አለምነህ ማለት ነው። አለምነህ ቀኑ ሙሉ ብታዳምጣቱ ጠግበዋል እንዴ? አነጋገሩን ድምፁን ወደው ታጠገቡ የሚቀመጡ የለም መልኩ የማይታያቸው። እኔ እንደዛ ነኝ። አለምነህ አንዳንዱ ደግሞ እንደ ወሎ ፈረስ ቆጆ አድርገው ይፈጥረውና ከአፉ የሚተፋው እበት ሊሆን ይችላል። ብዙ ጊዜ ያጋጥመኛል እንደዚህ አይነት ነገር።
ምን እንሆንላችሁ ነው ጥያቄ። ምን እንሆንላችሁ? እስቲ ንገር። ምን እንሆን? እንዴት ነው የምንመቻችሁ? ስንቀጠቅጣችሁ? እንደዛ ከሆነ ቀጥቅጣችኋ። ታዳጊ ሴቶች ወንዶቻችን፣ እውነት ነው። አሁን የሚተላለፈው መልእክት እንደዛ ነው። በቃ በአጠቃላይ እየተላለፈ ያለው መልእክት ሴቶች፣ በተለይ ሴቶቹ እያስተላለፋቸዋል። እኔ ብሆን እንደዚህ፣ እኔ ብሆን እሷ እኮ እንደዚህ ይሆናል። እውነት ያ በቃ ከዚህ በኋላ እኛ ለሴቶች ምንድን ነው የምንለው? ሴቶች እያንዳንዱን የኢትዮጵያ ወንድ ምን ታደርጋላችሁ? ያ ምንም ርህራሄ በሌለው መንገድ ሙልጭ አርጋችሁ ማጠብ ነው። የተረፈውን ፀጉሩም ካለ የሚሸጥ ከሆነ ለሁማኒየር የሚያወጣ ከሆነ ንቅል እያደረጋችሁ መሸጥ ነው። ሁማኒየር ወደ ቻይና ኤክስፖርት እናደርጋለን። ይህን ነው የሚፈልጉት። ተዛዝኖ ተከባብሮ በፍቅር ተነጋግሮ ተመካክሮ አብሮ ማደግን የሚባል ነገር አይፈልጉትም። ወንዶቻቸው አይፈልጉትም። ስለዚህ ሴቶች፣ ታዳጊ ሴቶች ያ ትንሽ ሲናገርሽ መታገስ፣ ትዕግስት የሚባል ነገር እንዳይኖርሽ ጥለሽ ውጭ። ያ ከሌለው እንዳትቀር። እንደዚህ አይነት ነገር በቃ አሁን የሚሉ ሴቶች አሉ። እኔ 5 ሳንቲም ከሌለ እኔ እንደዚህ። ይሄ ፍቅር አይደለም፣ ይሄ ንግድ ነው ማለት ነው። ይሄ ህይወት አይደለም፣ ንግድ ነው ማለት ነው። ሰው ባለው ነው ተጋግዞ የሚኖረው። አንተ የሆነ ነገር ቢኖር እሷ የሆነ ነገር ቢኖራት እንዴ። እኔ የምለው ግን አንድ ነገር ልጠይቃችሁ፣ ለሴቶችም ለወንዶችም ልጠይቃችሁ። የሴት ልጅ ጉልበት ከብር እንደሚበልጥ ታውቃላችሁ? ያ እናንተ ሰርታችሁ ስለምትመጡና ውጭ ወጥታችሁ ምናምን ስለምትመጡ ነው እንጂ ቤት ውስጥ እያንዳንዷን ነገር ከአልጋ ጀምሮ ምግብ፣ የቤት ጽዳት፣ ወልዶ ማሳደግ ምናምን ይህን በሙሉ ኮንትሮል የምታደርጓት ሴቷ በምንም የማትከፍሉ እንደሆነ ታውቃለች። በምንም ገንዘብ ይህ ስጦታ አይደለም እንዴ? ለምን ይህንን ሼር አታደርጉንም? ወንዶቻችን ሼር አርጉን እንጂ ሼር አርጉ። ገንዘብ አትስጡ ነው አይደለም የምትሉ? ኦኬ ገንዘብ አንስጥም፣ አንወልድምም፣ አንሰራም፣ ምግብም ምንም ነገር አናረግዝምም። ይህንን አርግዙ፣ ሼር አርጉ፣ ውለዱ፣ ሁሉም ነገር ሼር አርጉ። በቃ አትስጡ ነው አይደለ እያላችሁ ነው ያላችሁ። ስለዚህ ለዚህ ነው ታዲያ ፌሚኒስት የሚባለው ድርጅት እንትን ሀየሆን ያለው እዚህ ጋር ነገር ሲሆን እንዲህ ነው ትሉናል። እዚህ ጋር ኦኬ በቃ አሁን ወንዶች ይውለዱ፣ አንቺ ውጭ ወንዶች ይውለዱ፣ ወንዶች ቤት ውስጥ ኮንትሮል ያርጉ። ሴቶች የበላይ ብለናል ብላችኋል፣ እንደግፋችኋለን። እናንተ እንትና እነማናችሁ? ስማችሁ ማናችሁ? ፌሚኒስቶች ምንድን ነው የምትባሉት? አሁን እንደግፋችኋለን። ምክንያቱም እኛ ወንዶቻችንን አልቻልንም፣ ሴቶቻችንን አልቻልናቸው። ሴቱ ብሷል፣ እንዲያውም ከወንዱ ሴቱ ብሷል። ስላልቻልን በጣም ፋይን ስንሆን ፍቅር የጣለን ይመስላችኋል? ያ ጥሩ ሴት ስትሆን ይችማ በቃ አህያ ነገር ናት፣ ምንም አትሰራም፣ በቃ ጎንበስ ማለት ነው። ምን ነው ደህና ሴት ሲያጋጥመው ሰውየው እቺ እንደዚህ ናት ትላላችሁ። እንደኔ አይነቷ ደግሞ ኖ መብቴን አላስነካም ስትባል እሷ እንደዚህ ናት፣ በብር ልትገዛው ምን እንሆንላችሁ? ስለዚህ ወንዱ እየመረጠ ያለው አህያዋን ነው ማለት ነው። ይህንን እየፈርሙ እሺ ብሎ ይገዛሉ። ፌሚኒስት ነው የሚባለው። በቃ ወደ ፌሚኒስት እንሄዳለን ማለት ነው። የኢትዮጵያ ሴቶች አልቻልናቸው፣ ሲሪየስሊ አልቻልናቸው። ወንዶቻችን ሴቶቻችን ብሳችኋል፣ አልቻልናችሁ። ሴቶቻችን ፍጹም አልቻልናችሁ። ወዳጅነታችሁ በጣም የጠበቀ ነው ለሴቶች። አንድ ሴት የሆነ ነገር ታሪክ አንቺ ሌባ፣ የሰው ባል ወስደሽ አንቺ ሌባ። ኧረ ስለ እግዚአብሔር እች ልጅ ያለችው ዱባይ፣ ባልዬ የመጣ ዱባይ የተገናኘ ኢቭን እንኳን ኢትዮጵያ እንኳን አይደለም። እኔ ያገኘሁት አረቄ ቤት አምጥታችሁ የነገራችሁኝ እናንተ። ቀስ ብላችሁ ኢንፎርማ ማለት እንደዚህ ታዋቂ ሴቶች ከሆኑ ቀስ ብላችሁ ኢንፎርሜሽን አጥታችሁ እንደዚህ አይነት ነገር ስላለ ምናልባት ቴክ ኬር ተጠንቀቂ አላደለ እንደዚህ ነገር አለ ተጠንቀቂ፣ ወይንም ደግሞ ጠይቂው አይነት ነገር። ቀምተሽ አንቺ ባል ቀምተሽ አንቺ የሰው ባል እንደዚህ አድርገሽ አንቺ እንደዚህ ወጥሽ። ኧረ ተው፣ የሰው እንባም ጥሩ አይደለም፣ እንባ ጥሩ አይደለም። እውነት የሆነ ነገር ሀፕን ቢያደርግስ ምን ይሰማችኋል? አሁን እንደዚህ አይነት ሰው ላይ እንደዚህ እንደምትጮህብን ነው። አጭሰሽ ነው እንደ የመጣሽው። እኔ ደግሞ ደህና ነገር ቴንክ አሌክስ፣ በጣም አመሰግነው። ያ እኔ አሁን
በሶሻል ሚዲያ ላይ ያ አንድ ነፍስ አንድ ህይወት ቢጠፋ ምንድን ነው የሚጠቅማችሁ? ቤት ዞቢዞ መፍረሱ አይቀርም። እናንተ የነካችሁት ነገር ሲጀመር መፍረሱ አይቀርም። ግን ምንድን ነው ጥሩ ነው ብላችሁ ታስባላችሁ? እንደዚህ አይነት ነገር እናንተ ናችሁ ያላችሁት። ባለትዳር ይመቸኛል እንዴ? ባለትዳር ወስደሽ ስትሏት ለምን ትበልችልች? እናንተ እኮ ናችሁ እዚህ አበሰራችኋት እኮ። ባለትዳር ወስደሻል። ልጁ ትዳር እኮ የለውም እኮ ልጁ ትዳር። እንደ ማንኛውም ሰው ጓደኛ ነበረችው። ወጥቶ እኮ ነገራችሁ እኮ፣ ግልጽ እኮ ነገራችሁ። ጀግና ወንድ ነው። ግን ሳላደንቀው አላልኩም። ያ እኔ እንደዚህ ነው መታችሁ አናግሩኝ አላችሁ። ይሴ አሁን ምንድን ነው እናንተ የትዳር ማስረጃ አላችሁ? 80 60 40 የተፈራረሙበት የላችሁ። አብራችሁ ስለኖራችሁ ምናልባት በኢትዮጵያ ሕግ ከ8 ወር በላይ ያው እንደሚስት ስለሚቆጠር አብራችሁ አንድ ቤት ኖራችሁ ምናምን ከሆነ እሱ ሌላ ነገር ነው። ግን የተፈራረመ ነገር አለ የለም እንጂ። አንዳንድ የሚዲያ ሰዎች ግን ከቻላችሁ የምትናገሩትን ነገር ብትቆጠቡ ማለት እንደው ጉዳቱ ይበዛል። ሰውን ከመጉዳት ማለት መጉዳት ጥሩ አይደለም፣ ማሳመም ጥሩ አይደለም። ሰው ገባችሁ? ይሄ የህይወት ጉዳይ ህይወት ነው። ይሄ ዝም ብላችሁ እንትን የምትሉት ነገር አይደለም። ነገር ሌላ ነገር ያመጣል። እግዚአብሔርም ደግሞ ያል ጥሩ አይደለም እንደዚህ ነገር። ኦፍኮርስ ለምን አይሆን? አንደኛ ሁሉም እንደ ጂጂ ይመስላችኋል እንዴ? ሁሉም እኮ እንደ ጂጂ ስትሰድበው እሺ ብሎ አብክቶ ምናምን ነገር ተመልሶ ከአንተ ነው። አንዳንድ ሰው ላይመቸው ይችላል። እንደዚህ አይነት ነገር ሊረብሸው ይችላል፣ ሊያመው ይችላል። ደግሞ ያማል። በጣም ነው ያደነኩት። እኔ በነገራችን ላይ በቃ ወንድ ማለት ይሄ ነው። ወንድ ማለት ይሄ ነው። አንዳንድ ወንድ አለ ቀሚስ ለብሶ ቁጭ ብሎ የሚል አለ። ወንድ ማለት እንደዚህ ነው። ያ ኤክሱንም የማይሳደብ ያ እንደ ማንኛውም ሰው ፍቅረኛ ነበረኝ። ኦኬ እኔ ብሎክ ለምንድን ነው ማድረግሽ? እኔ ቆንጆ ነው ብሎክ አላደረግሽ። ማንሽ መስከረም ብሎክ አላደረግሽ። ቁጭ ብለሽ አዳምጪ። ቁጭ ብለሽ እየተዝናናሽ አዳምጪ። ገባሽ? የምትጽፊያት እያንዳንዷ ኮሜንት አሪፍ ናት ለኔ። አላዳምጪ፣ ቁጭ ብለሽ ጻፊ። አንዳንድ ጊዜ አንዳንድ ወንዶች ማለት ነው ቁጭ ብላችሁ ቀሚስ ለብሳችሁ ኤክሳችሁን በመሳደብ የወደፊት ጓደኛችሁን ለማስደሰት የምትሞክሩ አላችሁ። በጣም ስርዓት ያለው ልጅ መሆኑን እኔ አየሁት። በጣም ስርዓት ያለው ልጅ እኔ ምንድን ነው እንደዚህ አይነት ወንድ ደስ ሲል ያለፈው ህይወቱን